ውድ የዩቲዩብ ተከታዮቼ እንግዲህ ያው እንደምታውቁት በሽታዎች አንዳንድ ጊዜ በሕክምና የሚድኑም አሉ የማይድኑም አሉ። እነዚህን በሽታዎች በራሳችን በአካባቢ ባሉ እንዴት መዳን እንዳለብን የሚያሳይ ቪዲዮ ከዚህ ቀጥዬ ያሳያችኋለሁ። ተከታተሉት። Naiko binlai ya tut phakawane na iyang de ko khawtiao limi ma ong he ya ko au khap hong phung nai ma kho lam he tam sai chen nan kana pa ya ko man nok he ta ban ti an pen hoi pen tut nan khawa sang sa pina khaw ko han kon pen tut pen san de ko ya lim online ne ko lat ni ban khana yuzam kyan ሌላው ደግሞ ምንድነው ልጆቻችሁ ኩፍኝ ሲይዛቸው ምን ማድረግ እንዳለባችሁ ልንገራችሁ። ድፍን ምስር በደንብ አጥባችሁ ትቀቅላላችሁ። ከቀቀላችሁ በኋላ ምስሩን ትንሽ ጨው ጠብ ታረጉና ድፍን ምስሩን ውሃ ኩፍኝ ለያዘው ልጅ ከ2 ዓመት እስከ 6 ዓመት ከሆነ 1 ሲኒ ውሃውን ብቻ 1 ሲኒ ታጠጡታላችሁ። ወዲያው ያስመልሰዋል። ኢሚዲየትሊ ልጁ ከበሽታው ይፈወሳል። ይሄንን ሞክሩትና ትክክል ካልሆነ እኔ ውሸታም ልሁን። ሌላው ነስር አልቋረጥ ያለው ሰው ጤና አዳም ንጹህ ጤና አዳም ትቀነጥሱና ከዛ በእጃችሁ በደንብ አርጋችሁ ሽት ካረጋችሁ በኋላ በነጠላ ሽራፊ ወይም ብጫቂ ተቋጥሩትና ለተከታታይ ለምሳሌ ጧጧ ከሆነ ለተወሰነ ሰዓት ማታም እንዲሁ ለተወሰነ ሰዓት ለአንድ ሳምንት ያሽተው ሙሉ በሙሉ ነስሩ ይቆምለታል ማለት ነው። አመሰግናለሁ። ሰብስክራይብ እና ላይክ አርጉኝ። ቻው። እግዚአብሔር ከኛ ጋር ይሁን። አሜን።